ስለ ደም ስናነሳ ሁለት ነገሮችን እናነሳለን። መጀመሪያው ደም ምንድነው? ሁለተኛው ደግሞ በዛ ውስጥ ስለ ክርስቶስ ደም እናነሳለን። የክርስቶስ ደም ለእኛ ስለሰራልን እና በግልጽ መንፈስ ቅዱስ ሲናገረኝ ሲጀምር መንገድ ላይ እየሄድኩ ነው እና ከት ብዬ ነው የሳኩት። አንድ እውነት ሲገባኝ ከት ብዬ ነው የሳኩት። ስለዚህ ወንድም ደም ወደ እኔ ሄዷል ሲለው አሁንም አለ እንዴ? አሁን ያገኘኝ ይገለኛል። ይህን ፕሮናውንስ ያደረገው ቃየል ነው ራሱ። አሕዛብ የሚያመልኩት ለእንስሳ ደም እናፍስስ ብለው አይደለም፣ እንዲሁ ዝም ብለው በየቦታው እያፈሰሱ ነው። በየቦታው ዲመን ኦፍ ጎድ። ለምን? ፍጡር ህይወቱ በደም ውስጥ ነው ያለው። ህይወቱ ደሙ ነው። ደሙን ከነ ህይወቱ አትብላ። ደም የመብላት ደም የመጠጣት ኤክስፒሪየንስ ያላችሁ ሰዎች ግዴታ ነው፣ ዴሊቨረንስ ያስፈልጋቸዋል። ደመኑ መውጣት አለ። በዳዊት ዘመን በየኮረብታው ይሰግዳሉ። ለማን? ለእግዚአብሔር። በየኮረብታው ለጣዖት ትሰግዳላችሁ፣ ሰይጣንን ታመልካላችሁ፣ ወይም ለአጋንንቶች ትሰዋላችሁ፣ ለአጋንንቶች ትሰዋላችሁ። የመጀመሪያ ቀን ለእግዚአብሔር ነው የሰውት። ሁለተኛው ቀን ግን ኦልሬዲ ለተሰዋው ነው የሰውት። መጀመሪያ ቀን ለተሰዋው ህይወት ነው መሰዋት የጀመሩት። የሚያስጠላቸው የነበረ ነገር ደስ ይላቸዋል። መጥፎ የሆነ ነገር ይፈልጋሉ። ለዚህ ነው ጤናማ አስተሳሰብ የሌላችሁ እናንተ አይደላችሁም፣ እነሱ ናቸው። ለዚህ ነው ለፍየል የምትጮሁት፣ እንደ በሬ የምትራገጡት፣ የምትጋጩት በግንባር ለግንባር። ለዚህ ነው ተመልከቱ እስቲ፣ ሴሬሞኒዎቹን ተመልከቱ እስቲ፣ የሚደረጉትን እስቲ ተመልከቱ። ከዛስ ምን ይደረጋል? ያፈሰሱትን ደም ቀድተው ይጠጡታል። ያ ህይወት በእነሱ ይኖራል። ፈጽሞ ልታስቡ የማትችሉትን ካራክተር እነሱ ላይ ታገኛላችሁ። እይታው አስተሳሰቡን እሱ ነው። እጁ ላይ ያለውን ገንዘብ ሳር መግዣ ብቻ ያደረገው እሱ ነው። እግዚአብሔር ነብዩን መጣና ተናገረው፣ እንደዚህ ያለው የንጹህ ሰው ደም በእጅ ስለፈሰሰ አንተ ለኔ ልትሰራልኝ አትችልም። ህብረት ፈጠሩ በዚህ ቃል ኪዳን። ስለዚህ ገባዖናውያን በኋላ ላይ እንዳታለሏቸው ነው ያሳወቁ። የዛኔ እነ ኢያሱ ሲቆጡ እግዚአብሔር ቃል ኪዳን አድርጋችኋልና ቃል ኪዳናችሁን መጠበቅ አለባችኋል። ይሄ ቃል ኪዳን ፓወር ነው። እግዚአብሔር ኮንሰልት ሳታደርጉ አትግቡ ቃል ኪዳን። አትቸኩሉ፣ ራሽ አትፍጠሩ። እሺ ይመጣሉ አትበሉ፣ እሺ አትበሉ። ገባዖናውያን የሚያውቁት ሚስጥር፣ ዳዊት እንኳን የማያውቀው ሚስጥር ለእግዚአብሔር ሰው ሲነግሩት ያለ ሀገር እንዴት እንደሚራብ እየተናገረ፣ ኔሽን እንዴት እንደሚራብ እየተናገረ፣ ህዝብ እንዴት እንደሚራብ እየተናገረ ተወጡና አይደለም እኮ በዚህ ምክንያት ነው ከተራብነው በዚህ ምክንያት ነው ትሉና በአእምሯችሁ ጦር ትመጣ። አሁንም ሌላ ያንን ክሬም የሚያደርገውን ያንን ደም ታፈሳላችሁ መልሳችሁ። ሌላ የራብ ዘመን እያስቀመጣችሁ ነው ይህን ስታደርጉ። ሌላ የመከራ ዘመን እያስቀመጣችሁ ነው ይህን ስታደርጉ። ምትወጡ እንዳይመስላችሁ ዝም ብላችሁ አይቻልም። ጠይቁ፣ ካውንስል አድርጉ። ትላንት ሊገሏቸው እንደዚህ ሊያጠፏቸው የተነሷቸውን ጠራቸው፣ ቤተ መንግስት ጠራቸው። ምን ላድርግ እንደ ምን ይሻላል? የእስራኤል የእግዚአብሔር ርስት እናንተ እንድትባርኩ፣ እናንተ እንድትመርቁ፣ እናንተ ኢየሱስ ስላንተ ነው ይሄን ይሆን። ስለዚህ እጆችን አንስተ ተንበርክከጩ ወደ እግዚአብሔር። የጌታን ስም የሚጠራ ይድናል ይላል ኢየሱስ። ተቀበለው፣ አመስግነው፣ ስላንተ ፈሷል፣ ተባበረው። ልዩ ሰው ሆነ ትወጣለህ። አያስገርም? የዳዊትስ እግዚአብሔርን መስማት አያስገርም? ሰባቱንም ልጆች ሰጠ። ዳዊት ያንን በማድረጉ ደስተኛ አልነበረ። ያንን በማድረጉ ሐሴት አላደረገም። ግን ደግሞ በቃ ያ ነው ማስተሰሪያው። በደም ውስጥ መንፈስ አለ። እሱ ነው ህይወት፣ እሱ ነው ህይወት። ለዚህ ነው ኩላሊቱን ሲያማ ኩላሊቱን የምናዘው። ኩላሊቱ ላይ ህይወት ስላለ ኩላሊቱ ይሰማል። ኩላሊቱ ላይ ያለው ህይወት ኩላሊቱን ፊክስ ያደርጋል፣ ይሰማል፣ ይታዘዛል። እንደዛ የሚመስላችሁና ራሳችሁን ያጎሳቆላችሁ ሰዎች ተታላችኋል። እኔ ምርጥ ነገር ይቅርብኝ ብቻ እግዚአብሔር ይሻለኛል የምትሉ ተሸውዳችኋል። እግዚአብሔር የእናንተን መደሰት አይጠላም። ግን አምልኮ ነው የሚያረክስ። በመብሉ በንጉሱ መጠጥና መብል እንዳይረክስ ስጋውስ ወይም እንደዛ ነው። ስጋውም አምልኮ ነው። ይላችሁ አንቆ ይገላሉ፣ አሊያም ደግሞ ማለት ነው ደሙን ሰክሪፋይ ያደርጋሉ። ለመስዋዕት ነው የሚያቀርቡት መጀመሪያ። ወይም ደግሞ ለፍየሎች አጋንንቶች፣ ወይም ለበጎች አጋንንቶች፣ ወይም ደግሞ ለበሬዎች አጋንንቶች ነው ያንን ደም የሚቀልቡት። ስለዚህ በወርሽፕ ስርዓት ውስጥ ያለፈ ነው የሚበሉበት መንገድ ማለት ነው። ዝም ብሎ ድንገት ዝም ብሎ ለእንትን የሚያደርገው ለሾው የሚያደርገው ነገር የለም። ባይመስላችሁም ለአእምሯችሁ ሳውንድ አይሰጥም። ሎጂካል ባይሆንም እግዚአብሔር ሎጂካል አይደለም። እግዚአብሔር እውነተኛ ነው። ከሎጂክ በላይ ነው። እግዚአብሔር ሎጂካል ባይመስልም ድብ ነው፣ ጥልቅ ነው። እግዚአብሔር ያውቃል፣ መሰረቱን ሁሉን ያውቃል። እነ ዳንኤል በዚህ እነሱ በለመዱት መንገድ ንጹህ በሆነው መንገድ ያልታረደውን አንበላም፣ በአምልኮ ቀርቦ የመጣውን ለጣዖት አንበላም፣ ለጣዖት የተሰዋው ምንም መንፈሳዊ ያልሆነ ነገር የለም፣ በፍጹም የለም፣ ኖሮም አያውቅም። ብር መንፈሳዊ ነው ብያቸዋለሁ። ገንዘብ መንፈሳዊ ነው። ለዚህ ነው እግዚአብሔርና ብርን እንዳታመልክ፣ ለሁለቱ ጌቶች አትገዛ። ለሁለት ጌታ መገዛት አይቻልም። አንዱን ይወደዋል፣ ሌላውን ይጠላዋል። አንዱን ያከብረዋል፣ ሌላውን ይንቀዋል አለ። እግዚአብሔርና ገንዘብ ማሞን፣ ስፒሪት ኦፍ ማሞን። ሉሲፈር አላለም ከገንዘብ ጋር የሚገናኝ ስፒሪት መጀመሪያ ማለት ነው ውድ የሆነውን ነገር ማሞን፣ በጣም የሚጠይቅህን ነገር፣ ይህን ነገር ካጣህ ትሞታለህ
የሚልን ነገር አምጥተህ ለእግዚአብሔር ሰው። ሁለተኛም ሰው 30 ዓመት ለማሞቅ ከሰዋ በኋላ በሁለት ዙር በሶስት ዙር ወደ በረከት አትመጣ፣ ሙሉ በሙሉ አትወጣም። እግዚአብሔር ማጥፋት አይደለም የፈለገው፣ ግብፃውያን እንዲለቋቸው ብቻ ነው የፈለገው። እርግማንን እንኳን አይደለም እግዚአብሔር የፈለገው፣ ግብፃውያን እንዲለቋቸው ነው የፈለገው። ስለዚህ የበኩር ልጁ ላይ ያደረጉትን ግፍ በበኩር ልጆቻቸው በኩል ካሳቸው የሞት መልአክ። ስለዚህ ሲወጡ እስራኤላውያን ግብፃውያን የበኩር ልጆቻቸው ሞቶ ጀጅመንት ተላልፏል። ነገር ግን እንዳይመስላችሁ ግብፃውያንን ሙሉ በሙሉ ከመጥፋትን የታደጋል በኩር መሞት። ከዛ በኋላ እርግማን በግብፃውያን ላይ ሲሰራ አናይም። 400 ዓመት እስራኤላውያን ተገዝተዋል። ምክንያቱም የመጨረሻው ቀን ዋጋ ከፍለዋል። የመጨረሻው ቀን ህይወት ተሰጥቷል፣ ሳክሪፋይ አድርገዋል። ከእንስሳ ጀምሮ እስከ ሰው የበኩር ልጅ በሙሉ ሰውተዋል። ኃጢአት እንዴት ነው ከዛ በኋላ ጉልበት ሊኖረው የሚችል? የት ነው የሚኖረው? ሲጀምር ኃጢአት እንዴት ነው አቅም ሊኖረው የሚችል? ኮንግራቹሌሽንስ፣ እንኳን ደስ ያለሽ፣ እንኳን ደስ ያለ፣ እንኳን ወደዚህ ቤተሰብ መጣ። እጅግ አስገራሚ ቤተሰብ፣ እጅግ መልካም ቤተሰብ፣ እጅግ ደስ የሚያሰኝ ቤተሰብ፣ እጅግ የተባረከ ቤት፣ የእግዚአብሔር ቤተሰብ። እኛ ቤት ውስጥ ሆኖ እንደሚያጉረመርመው ልጅ አይደለም። እኛ ነፃነታችንን ልጅነታችንን እየተለማመድን ያለን ልጆች ነን። ስለዚህ ዌልካም ነው የምንለው። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል፣ አርነት ትወጣላችሁ። ያደረ ቢሆን ግን እንደው ያደረ ቢሆን በእሳት ይቃጠል። በእሳት አቃጥለው። ፊዚካሊ የሆነ ነገር ነው እግዚአብሔር እያሳያቸው ያለው ምልክት ነው። ፊዚካል ጨርሱት። ሌሊቱን ሙሉ ነው የሚበሉት። መብላት አቅቷችሁ ቢተርፍ ግን አቃጥሉት ሙሉ በሙሉ። ኤግዚስት አያድርግ። እሱን እየኖራችሁ እንደሆነ ብቻ ተናገሩ። ኢየሱስ ክርስቶስ ስጋዬን ያልበላ ደሜን ያልጠጣ የኔ ሊሆን አይገባውም ሲል ምን እያለ እንደሆነ ገብቷል። ስርየት ያስፈልጋል፣ መሞት ያስፈልጋል፣ ደም መፍሰስ ያስፈልጋል። በእግዚአብሔር ዘንድ ያ ህይወት ፕሬዘንት መደረግ አለ። ኢየሱስ ክርስቶስ ሞተ። ኢየሱስ ክርስቶስ ደሙን አፈሰሰ። ኢየሱስ ክርስቶስ ሞተ። ኢየሱስ ክርስቶስ ሲሞት ደሙ ምኑ ነው ብለናል? ቀዩ ነው አላለም። ቀዩ አይደለም ደሙ፣ ህይወቱ ነው ደሙ። ውሃው አይደለም ደሙ፣ ህይወቱ ነው ደሙ። ስለዚህ ውሃው ሲፈስ፣ ቀዩ ሲፈስ፣ ህይወቱ ግን መኖር ይቀጥላል። ደግሞ እሱ ምንድን ነው? መንፈሱ ነው። ግን ያ መንፈሱ ምኑ ነው ይላል? መልሶ ምስክሩ ነው ይላል። ከዛ አንድ ነው ይላል። ከደሙ ጋር ከውሃው ጋር አንድ ነው ይላል። እግዚአብሔር ስለኛ ኢየሱስን ሲያይ የታረደውን ነው የሚያየው፣ መስዋዕት የሆነውን ነው የሚያየው፣ ዋጋ የከፈለውን ነው የሚያየው። የዓለም ዊክድነስ፣ የዓለም ክፋት የነበረበት፣ ግልሙትና የነበረበት፣ ጥፋት የነበረበት ሴንተር የሆነውን ቦታ ነው እግዚአብሔር የመረጠው። ሴንተር ኢያቡሳውያን የነበሩበት፣ ጠንቋዮችና ሟርተኞች የነበሩበት፣ ዳዊት ተዋግቶ የያዘው ስፍራ ነው ኢየሩሳሌም። በኢየሱስም ዘመን የክፋት ክፋት የነበረበት ዘመን ነው። ብዙ ነቢያቶችን ያፈሰሰች ከተማ ናት ኢየሩሳሌም። ብዙ ግፍ ያለባት ከተማ ናት ኢየሩሳሌም። በዛ ነው ስርየትን ያደረገው ኢየሱስ። በዛ ነው ለእኛ ኃጢአት ራሱን ያቀረበው መስዋዕት የሆነው ኢየሱስ። እኛን ለመቀደስ እሱ ከከተማ ውጭ መከራን ተቀበለ። እርሱ ነው የሞተው። ኢየሱስ ነው የሞተው። ኢየሱስ ክርስቶስ ነው የሞተው። ያኔ እናንተ ሞታችኋል። የመንግስተ ሰማያት ልጆች ነው። ከኢየሱስ የሚበልጥ ነገር ማድረግ የሚችል ማንም የለም ይላሉ። ኢየሱስ ነው እኮ በፊት ከነበረው ኤክስፒሪየንስ የበለጠ ነገር አሁን የሚያደርገው እሱ ማለዳ አዲስ ስለሆነ አልተገለጠልህም፣ አልገባህም፣ አትቃወም። የሚገለጠው ልጅ ነህ ወደፊት። ከዛ በዚህ ልጅነት ውስጥ ምን እንደምትመስል ሲገለጥ ነው የምታውቀው። ጠብቅ፣ ተባበር፣ እሺ በል። አሁን እየተገለጠ ነው ያለው። አሁን እየተማርክ ነው ያለው። አሁን እግዚአብሔር እየተናገረ ነው ያለው። አለማመንን ነው ፊድ የሚያደርገን ሲባል እንደው ከልጅ ጋር ብቻ የተያያዘ እንዳይመስላችሁ። እግዚአብሔርን አለማመንን፣ በእግዚአብሔር አለመታመን ነው ፊድ እያደረጋችሁ ያለው። ከባዱ እሱ ነው። ነገር ግን ይህንን ሁኔታ ለእግዚአብሔር አሳልፋችሁ ስትሰጡ በእግዚአብሔር ማመን ይወጣል። በእግዚአብሔር አለማመን የነበረው ዘር ስለነበር ነው መጀመሪያ ሰይጣን ያን የሚጠቀመው። ዘሩ ይወጣል ከውስጣችሁ። የአለማመን ዘር ከውስጣችሁ ይወጣል። ማመን ይሆናል በውስጣችሁ የሚሆነው። በእምነት ታድጋላችሁ። እግዚአብሔር እኮ በእኔ መኖር ደስተኛ፣ እኔ እኮ እንዲህ እንዳገለግል እግዚአብሔር ይፈልጋል። ስለዚህ ስለ አገልግሎት ለምን ይጨነቃል? እርሱ ዘላለም እንድኖር አድርጎ ያችን ሴት ሲያናግራት ወደ መዳን ሲያመጣት ሌሎች አልነበሩ። ስለ ምግብ ነው የሚያወሩት። ጌታሁን ምናምን ብለው እኔ የምበላው ምግብ አለኝ የሆነ ሰው አምጥቶለታል ማለት ነው ብለው አስቡ። ምግብ ከሃይማኖት ከስርዓት ከትራዲሽን ነፃ ነው የምትወጡት። ኮምፕሊትሊ ፍሪ ነው የምትሆኑት። ሁላችሁ ወሪ ሰዎች በመጨነቄ ክርስትናዬን እጠብቃለሁ ህይወቴን እጠብቃለሁ ብለው ያስባሉ። አይጠብቁም። የተጨነቁ ሰዎችን ሞዴል አድርጎ ሰይጣን በዙሪያችን አስቀምጧል። ውድቀት ነው ምልክት ሆኖ ለውድቀት ነው ምልክት ሆኖ የተቀመጡ ብዙ የተጨነቁ ሰዎች በመጨነቅ ራሳቸውን ለማትረፍ በመሞከር ነፍሱን ሊያድን የሚወድ ያጠፋታል። ነፍሱን ግን አሳልፎ የሚሰጥ እሱ ምን ይላታል? ያድናታል። ነፍስን በጸሎት እንኳን ለማዳን የምትሞክር ታጣ። ራስህ ሆነ ለማዳን የምትሞክር